ሰላም ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? አለን ስራ ጤና አፍያ አለን። ቤተሰብ በጣም ነው የማመሰግነው የምታበረታቱኝ፣ ቪዲዮን የምታዩሉ፣ ላይክ የምትሰጡኝ በጣም ነው የማመሰግነው። አሁንም ደግሞ አበረታቱኝ። ያው አዲስ ስለሆንኩ ነው። አበረታቱኝ፣ ቪዲዮን ይልኝ ያኔ ሰዓት እንዲሞላልኝ ቪዲዮን ይልኝ፣ ሰብስክራይብ አድርጉኝ፣ አሳድጉኝ። አሁን እንኳን ባይጠቅመኝ ለወደፊት ይጠቅመኛል። አሁን እንኳን ያው መዳም ቤት ሆነን ብዙ ነገር መስራት አንችልም፣ ግን ቢሆንም ግን ኢንሻአላህ ኢትዮጵያ ስንሄድ ደግሞ እንሰራበታለን። ጥሩ ነገሮችን ለእናንተ ይሆናል ብዬ የማስበውን ቀልዶችን ይሁን በቃ የተወሰኑ ቪዲዮዎችን እየቀረጥኩ እናንተን የሚያዝናና ቪዲዮ ኢንሻአላህ እሰራለሁኝ። እና አበረታቱኝ። ለምታበረታቱኝንም በጣም ነው የማመሰግነው። አሁንም ሰብስክራይብ አድርጉኝ። ያው ዛሬ መጥቻለሁ፣ ብቅ ብያለሁኝ። ሩታ ያው አማት ሐኪም ቤት ናት። ያው አይታችሁታል ቪዲዮውን፣ ግን ያው እኔ መሰለኝ ለመናገር ያክል ነው ትንሽ ለምን ቪዲዮ አልሰራም ብዬ ብቅ ያልኩት። በመጀመሪያ ሩታ ማን ነው የሚባለው? አቤል የሚባለው ልጅ በጣም ጥሩ ልጅ ነው። ሞክሯል፣ ታግሏል እሷንና አብርሃምን ለማስታረቅ ማለት ነው። ግን ያው ብቻ አልተሳካለትም። የውስጣቸውን የሚያውቀው መቼም አንድ አላህ ነው። እች ልጅ በዛ በፎቶና በዛች በትንሽ ነገር መቼም እንደዚህ እንትን አትልም እች ልጅ ማለት ነው። የሆነ ከበድ ያለ ጠብ ይመስላል ጠቡ። ያው አብረሽም ደግሞ ትናንትና ሄደዋል ወደ ቤተሰብ። የእሱ ቤተሰብም አባቱ ጋሽዬ ነው የሚባለው። እሱ ያው የተናገረውን ሰምታችሁታል። አንተም ተረጋጋ፣ እሷም ተረጋጋ፣ ራሳችሁን ፈትሹ፣ ቢያንስ እንኳ ለ15 ቀን ለአንድ ወር ያክል ራሳችሁን አረጋገው፣ ራሳችሁን ፈትሹ ነው ብሎ የተናገረው። ይሄ እዚህ ላይ ንግግሩ ምንድን ነው? በቃ እንደማይለያዩ ያው ብዙ ነገር ተናግሯል። አላህ ነው ያው አላህ ነው ያገናኛችሁ። እሱ ያገናኘውን እሱ እንትን ይላል ነው ነገሩ። እና ተራርቀው አይራራቁ። ለምን በመሀል ተፈጥሯል። እች ልጅ ዛሬ ደግሞ እንደምትገባለች ነፍሰ ጡር ስትሆን ደግሞ ብዙ ነገር ያስፈልጋታል። ብዙ አይነት ነው እርግዝና። አንዳንዱ እርግዝና አያምኑ፣ አንዳንዱ እርግዝና ደግሞ ደህና ነኝ አሉ አቤላ። ዝም ብለህ ሰውታችንን ቀልቀር አራስ ተጨንቀ እኔ እንቅልፍ እና እንደዚህ ሽታ ምግብ ምናምን በሚሸተኝ ሰዓት በጣም ይሄ ምግብ ስላልበላው ስለሚያስፈልገኝ ለምግብ መተኪያ ተብሎ እንጂ እየተናገረች አልሞትኩኝ። ደህና ናችሁ? ስለሚያማት ስለሚያስመልሳት አልሞትኩም ብለሽ ታወሪያለሽ። አሁን አንድ ሰው ምግብ ካልበላ የበላውን ነገር ሆዱ ላይ ካልተሻገሬ ምልክ እንደዛ ለማለት ፈልጌ ሳይሆን እና ደግሞ ጨናነቁ ያን ያህል የሚያስጨንቀው የሚያሰጋ ጉዳይ አይደለም ልልፈልግ። ከጎናም ደግሞ ሰው ያስፈልጋል፣ ከምር ሰው ያስፈልጋታል። እኔ አንድ ነገር ያልገባኝ ነገር ለምንድን ነው የእሷ ቤተሰቦች ከጎኗ ከጎኗ እስካሁን ድረስ በቃ ከአብርሃም ከተጣሉ ጀምሮ ተለያዩ ብዬ አልልም። ከተለያዩ ጀምረው ሰው ከጎኗ ሲሆን ብቻዋን ተሳዝናለች። አሁን እኮ እያመረረ ነው ይሄ ነገር። አይጣሉ ብላችሁ ነገ ከነገ ወዲያ
ዝም ብላችሁ ተመልከቱ። እሙፎዚያ ምን አለች ትላላችሁ? እውነት ተለያይተው አይለያዩም። ብቻ ሰው ምንድነው ገብታችሁ ማለት ምንድነው ታረቁ? አላህ ያሽራል። ምን ማድረግ ያለብኝ ነው? ስለዚህ ማታስታርቁ አንተ የተሻለኝን ነገር አድርጌያለሁ አሉ። እውነት ያቤላ ማለት ነው ታግሏል። አይደለም ሰው እንደዚህ እስኪ ድረስ በጣም የታገለው እኔ ምን ትሆኚ ከዚህ በላይ ምንድነው? አልተሳካለትም። አላህ በፈቀደ ቀን ደግሞ እኮ ምግብ መብላት አልቻልሽ ለምንድን ነው? ይሄ ነገር አቤል አታውቅምና እናንተ ከዛ ከኤፍሬም ጋር ከሆነ ሰው ጋር ድብድብ ከምትፈጥሩ በሱ ምንድን ነው ማስታረቅ አይቻልም? ይፈጠረ ሩቲ ማናችንም አናስፈልግሽ። አቤላም ይሁን ኤፍሬምም ማንም ሰው ያስፈልግሽ። የሚያስፈልግሽ አንድ ሰው ነው፣ አብርሽ ብቻ ነው። ማናችንም ያንቺን ህይወት ልንሆናችን አይመለከተንም። ስለዛ በቃ እሺ በይው፣ ቢያንስ አሁን እሺ በይውና ቡታጀራ ልውሰድሽ። በቃ አብርሽ ጋር ያለውን ነገር አንቺ ጨርሽ። ብልህ ሴት ነሽ። በእግዚአብሔር ያለው ነገር ያለፈው ነገር ሁሉ ይብቃ። በቃ ሩታዬ በእግዚአብሔር እኔ ምንም ኖርቲ አንቺ ህፃን እኮ አይደለሽም እንዴ? ለምንድን ነው የማይሆነው? የሚያስፈልግሽ እኮ አቤላዊ ያኗሩ ለማን ሌላ ሰው እኮ አይደለም፣ አብርሽ እኮ ነው። ማንም ያስፈልግሽ። በቃ እኔ ከመጀመሪያው ይሄ ነገር ሳይፈጠር በፊት ይሄን ነገር እንዴት በቃ ያውቃለሁ ኢንሻአላህ ባላህ ሰዓት ይመላል ማለት ነው። አይደለማ እንደዚህ መሆን የለበትም ሩት። አንቺ ራስሽን ብቻ አይደለም ጎጆ እዚህ ጋር ማሰብ ያለብሽ። እኔ ልንገርህ አንድ ነገር ላስረዳህ። ምግብ መብላት ስላልቻልኩ ብቻ ነው ምኮስ የተደረገልኝ እንጂ ሌላ ነገር ተፈጥሮ አይደለም። ይሄ ነገር ደግሞ ይከሰታል። እኮ በዚህ ሰዓት ከጎንሽ መሆን የነበረበት አብርሽ ነው። ይህ ያጋጥማል እኮ ካለሁበት ሁኔታ አንጻር ነው። በቃ እንደዚህ አይነት ነገር ሊፈጠር የቻለው ካለሁበት ሁኔታ ስልክ ከአብርሽ ጋር ስለጣለው ምናምን አይደለም። በቃ ነው ስለሆንኩኝ ጎቢት ያጋጥመኛል። ያንን ነገር ደግሞ መቋቋም አልቻልኩም። መጣሁ ተሰጠኝ። ሩታዬ ልለምንሽ እስከዛሬ ለምኜሽ አላውቅም። በእግዚአብሔር ይሄ እግርሽ ስተንበርኪ ለምንሽ በእግዚአብሔር እስከዛሬ ለምኜሽ አላውቅም። እኔ የተፈጠረው ስህተት ሙሉ እናንተ የተጣላችሁት ሙሉ የኔ ነገር በእኔ ስህተት እየመሰለኝ ነው። በእግዚአብሔር አልናገርም። ያንቺ ያለሽበት ቦታ አልናገርም ስላልኩ ላይ የኔ ስህተት እየመሰለኝ ነው። አግኝቼዋለሁ እኮ አይደል እንዴ? ተገናኝተን እኮ አውርተን እኮ ተስማምተን መለማመን የሚያስፈልገው ነገር ካለ እንግዲህ ታደርጊያለሽ። በቃ አንዋር የተፈጠረው ነገር ሙሉ የኔ ነው እየመሰለኝ ያለው። እሱ ያለችበት ቦታ አልተናገርኩም። ትልቅ ችግር እዚህ ጋር መለመን አይደለም ማድረግ ነው። በቃ ከአብርሃም ጋር ማገናኘት ነው እንጂ አንተ እግሯ ስትደፍተው ማታ ይኸውላችሁ አንድ ነገር ላስረዳ። በእግዚአብሔር ላስረዳ እኔም ጥፋተኛ ስሜት አይሰማኝ እኮ እንዴ ላስረዳ። አንተ ጥፋት እንደሌለብህ ይኸውልህ እንዴት ማወቅ እንደምትችል ታውቃለህ? አግኝቼዋለሁ። ተነጋግረን ተደዋውለን ከአንድም ሁለት ጊዜ ተገናኝተን አውርተን የቋጨነው ጉዳይ ነው። እንደ አንተ ቆይ የተፈጠረውን ነገር በሙሉ ረስተህ ነው እንዴ ዛሬ እንደገና ወደኋላ ተመለሽ ብለህ ልትወቅሰኝ የምትሞክረው? ምን ሆነህ ነው? እኔ ስንት ነገር እንዳሳለፍኩኝ ጠፍቶህ ነው? አሁን እኮ በሰላም ነው ያለሁት አይደል? በቃ ምግብ መብላት ስላልቻልኩኝ አምነኝ ያለቀ። ከዛ ውጭ የተፈጠረ መጥፎ ነገር የለም። ድጋሚ ለመታመም ድጋሚ ኧረ ወይኔ ተው በእግዚአብሔር እንዴ ረፍ እንጂ አቤል። ከዚህ በኋላ እንደውም አንድ ነገር ልንገርህ፣ እንደዚህ የምትለኝ ከሆነ ዳግመኛ አልደውልልህም። ዳግመኛ ወደ እኔ እንዳትመጣ እሺ? የምሬን ነው። አልደውልልህም። ልታስጨንቀኝ ከሆነ የምትመጣው እንዳትመጣ። አልደውልም። ላስጨንቅሽ አይደለም። ከዚህ በላይ የምታስጨንቀኝ ተነጋገረን፣ ቋጭ ነው፣ አለቀ። የተዘጋ ፋይል እንደገና ድጋሚ ያስተለምደው ሌላ ነገር ውስጥ የምትከተኝ። የምሬን ነው። አልደውልልህም ካሁን በኋላ እሺ? እንደዚህ ነገር የምታነሳብኝ ከሆነ ድጋሚ አልደውልልህም። ላርግሽ በእግዚአብሔር። እኔ እኮ ቢጨንቀኝ ነው እንደዚህ የምልሽ። ቡታጀራ ልውሰድሽ ብልሽ ሳይገባኝ ቀርቶ እኮ አይደለም ያሳለፍሽውን ህይወት፣ ግን ደግሞ እኔ ጨነቀኝ። አንድ ሌላ ነገር ታስቢያለሽ። እኔ በመሀል ላስረዳ ቤት አብርሃምም ማንም ምንም ማሰብ አንተ የምታውቀው የራስህ እውነት አለ አይደለም? በቃ አንተ ንጹህ ሰው ነህ እኮ በቃ አርፎ ቁጭ በል። እኔ መርዳት ከፈለክ እንደዚህ እየመጣ ትረዳለህ። አይ ካልከኝ እኔ እጨነቃለሁ። ታገኝሽ ካልከኝ በቃ እንዳትመጣ አልደውልልህም። ከስህተት በቃ ጠይቁኝ ነው አይደል የምታውቁት? በቃ ደህና ነኝ። እንደውም ከተቻላችሁ መሄድ ትችላለህ። ምንም አንልም። የት ነው የምንሄደው? የት የምንሄደው ነገር የለም። አንቺን ከዚህ አስወጥተን ነው የምንሄደው። ሩታ በእግዚአብሔር ሂዱ አትበይ። በቃ ከሄድንም አብረን ነው ቤት የምንሄደው። እሺ በቃ ከተሻለሽ በኋላ የትኛው ነገር ይደረጋል። አሁን ብቻ ሰላም ይጠጭ ትንሽ ብቻ ጠጪ። በእግዚአብሔር አልበላሽም ማለት ምግብ መብላት እኮ አለብሽ። ቆይ ማለቅ አለበት። ከዚህ በኋላ ወስናለሁ። መብላት አለመብላት